እንግዲህ ቤተሰቦችን ጠይቄያለሁ እሺ ብለዋል አንቺ ደስተኛ ከሆንሽ አንቺ ካመንሽበት አንቺ ከወደድሽው እኛ ችግር የለውም እኛ የሚያሳስበን ያንቺ ህይወት ደህንነት ነው ያንቺ በሱ ላይ ያለሽ እምነት ነው ብሎኛል ዛሬ እንግዲህ ይዤላችሁ የመጣሁት ይሄን ነው ማለት ነው እኔና ማሜ ብዙ ጊዜ እንግዲህ እኚህ ብያለሁ ዛሬ እንግዲህ በፈገግታ መጥቻለሁ ማለት ነው ሌላውን ደግሞ እንግዲህ ላላህ ተተን ማለት ነው ሰውን በነገራችን ላይ ምንም ብታጋብራችሁት ኖሩን በተራራቁን አቀዋለሁ ማለት አይቻልም ሰው ከባድ ነው ግን ያው በከፊሉ ተልልም ያው በቆይታ በጓደኝነትም ያው ብዙ አመት ስለቆየን እንግዲህ ይሄን ወስኛለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ ሰላም ሰላም ብያለሁ በያላችሁ በሰላማችሁ ዝትበል ማለት ነው እንዲሁ ክርስቲያን ወገኖቼ ሰላም ሰላም ብያለሁ እንግዲህ ሁላችሁም እንግዲህ የሙሐመድ ሳኒና የሀዩቲን ጉዳይ ስትከታተሉ የነበራችሁ ማለት ነው ተቀበዩም አትቀበዩም የምትሉ ያላችሁ ሐሳብ አስተያየታችሁን ሳሰለችሁ ሳደክሙ ስታማክሩ ስታወያዩኝ እንደ እህት እንደ ወንድም ሆናችሁ ሀዩ እንደዚህ ብታረጊ ሀዩ እኮ እንደዚህ ቢሆን ምክንያቱም ሚዲያ ላይ መልካም ነገርም እንዳለ መጥፎ ነገርም እንዳለ ማለት ነው እንግዲህ ይሄን አድርጊ ይሄን እናድርግ ስንባባል ስንመካከር ቆይተን ወደ ቤተሰብ ጋር ወስጀው ነበር ማለት ነው ጉዳዩ እንግዲህ ቤተሰብ ጋርም ያው ትንሽ ከበድላል ምክንያቱም ያው ያገር ላይ ስላልሆነ አንድ ላይ ስላልሆነ ምናምን ትንሽ ታውቅ ነበር ምክንያቱም ያው ዛሬ ሰው ምንም ያክል አብራችሁት ቆይታችሁ ኖራችሁ ራሱ ፈጽሞ ማታውቁት ሰው ሆኖ ሊገኝ ይችላል በቅጽበት ማለት ነውና ያው ቤተሰቦችም ያ ነገር ነበር ያስፈራቸው እና አንቺ እንዴት ነው ምናምን አሉኝ ያው እኔ የምማቀው በሚዲያ ነው ብዬ ያው እውነቱን ተናገርኩ በነገራችን ላይ ያው እህቴም እዚሁ ሚዲያ ላይ ስላለች እንደኛው ዩቲዩበር ስለነበረች እሷ ደግሞ በተለይ በጣም አግዛኛለች አመሰግናለሁ ማለት ነው ማለቴ በቃ ማለት ለማስረዳት ራሱ በጣም ከባድ ነው ማለቴ ቤተሰብ እንዲህ ነው ብላችሁ ስትናገሩ በጣም ይከብዳል ማታውቁን እንደዚህ በሚዲያ ዛሬ ሰውን ያያይሽ የከሌ ልጅ የከሌ እንትን በቃ ማለት ምክንያት ነው በእነሱ ማስተሰርቱ ምክንያቱም ያው ቤተሰብ ናቸው የኛ ህይወት ያሳስባቸዋል የኔ ህይወት ያሳስባቸዋል እናት አለ እህት አለ ወንድም አለ እንግዲህ ያው በመጨረሻም ቢሆን እንግዲህ ከ3 ቀን በኋላ ተመልሼ መጥቻለሁ እሺ አንቺ ፍላጎትሽ ከሆነ እኛ አንቺ ደስታ ነው የሚያስደስተን ስለዚህ ሽማግሌዎቹ ይምጡ ብለዋል ማለት ነው እንግዲህ ደግሞ እነሱ ፊት ለፊት ተገናኝተው ምን እንደሚባባሉ ምን እንደሚወሰን አላህ አለም እኔ ራሴን ግን ያው እንትን ብያለሁ ማለት ነው መልስ ሰጥቻለሁ ይሄን ይመስላል በነገራችን ላይ በጣም ነው እንትን የሚለው ይከብዳል የሆነ ነገር አላውቅም እኔ ደግሞ ብቻ አላውቅም ብቻ ይከብዳል ለማውራት ራሱ እኔ ራሴ ማወራው ያምላሴ ራሱ ጠፋብኝ ማለት ነው ምን ማለት እንዳለብኝ ብቻ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለማንኛውም እንግዲህ ይሄን እዚህ ላይ ደርሰናል ሁላችሁም በዱአችሁ በጸሎታችሁ ሌላ ታምር እንዳይፈጠር ማለት ነው ምክንያቱም ስጋቴ እሱ ስለነበረ አንዳንድ አባባል አለ ያመኑት ይወርሳን የፈሩት ይደርሳን የሚባል ነገር አለ ፍራቻዬ እንዳይደርስብኝ ያው ሁላችሁ በየእምነታችሁ ጸልዩልኝ የጸሎት ጋብቻ ትሉና ማለት ነው እና እንደዛ አላችኋለሁ እንግዲህ ሁሉንም ሰው እንዳልኳችሁ ነው በቅርበትም አውቀነው አብረንም አድገነው ፈጽሞ የተለያየን ሰዎች ነን ስለዚህ እንግዲህ እስከዛሬ ያውቀዋለሁ ብዬ አስቤያለሁ ያሰብኩትን ደግሞ በቃ ይሄን ወስኛለሁ ትዳር ደስ የሚል ነገር ነው ይላሉ እኔ ባላቀውም እንግዲህ ደስ እንደሚል ህይወት እንደምኖር ተስፋ አደርጋለሁ ዱንያ አጭር ናት ማለት ነው ስለዚህ እኔ ደስተኛ ሆኜ መኖር ነው የምፈልገው ማን ይጠላም ባትሉኝም ማንንም አይጠላም እሱማን ግን ያው ሞርኔ ደግሞ ማለት ነውና ዛሬ ጥርስ በጥርስ ሆኜላችሁ መጥቻለሁ እኔ ሀዩቲ ማለት ነው ነገር ግን ወይኔ በጣም ነው የሚያስፈራው ማለት ነው ማውራት ማለት ነው ግን ያው ሁሌ ምን ማሚ እንደዚህ ነው ማሚ እንደዚህ ነው ስለምልባቸው ለምን ዛሬ ሀዩቲ ታዳ እንግዲህ ሁላችሁ ተቀበዩ ይሄን ያክል አመት ተቀምጣችሁ ታዳብራችሁ ስለዚህ በጓደኝነትም ያክል ቢሆንም የተወሰነ ስለሱ ታውቂያለሽ ምናምን ብላችሁኛል ያው ሁላችንም እንደናንተው ነው ማቀው ለዚህም ነው እኔ በነገራችን ላይ ማለት ነው እኔ ደግሞ ሚዲያው ምናምን ያስፈራል ያው እሱ ደግሞ እዚሁ አይደል ተገናኘ ነው ሚዲያ እኮ መጥፎ ነገር እንዳለው መልካም ነገርም አለው በሚለው ይዘናል ማለት ነው ለማንኛውም መብሩክ በሉ ይችላልላችሁ ማለት ነው እዚህ ጋር ሲደርሱ አዎ እንግዲህ አላህ ኸይረኛው
ይምረጥልኝ። ሌላ እውነቴን ነው የምላችሁ ማለት ነው። አላህ ኸይረኛውን ነገር ብቻ ይምረጥልኝ ማለት ነው። ለእኔ ኸይር የሆነውን እኔ መርጫለሁ። ደግሞ አላህ እንግዲህ ተወከልኩ አለ አላህ ነው፣ ወኪል አላህ ነው። እንግዲህ ምን ልበል ማለት ነው፣ ምን ልበል ትላላችሁ እዚህ ጋር ስትደርሱ። እና ለማንኛውም እሱም እንግዲህ ያው በርቀት ላይ ነው ያለ ነው አሁንም እንግዲህ ምን እንደሚፈጠር አላውቅም። ምክንያቱም የመጀመሪያ ሽማግሌዎቹ ተገናኝተው ቤተሰቦቻቸው ተገናኝተው ራሳቸው ደግሞ በራሳቸው ቋንቋ ደግሞ የሚነጋገሩት አለ። እኔ እና እሱ ልክ አስበን ብለን እንደተግባባ ነው እንደተስማማ ነው። የእነሱን መልስ የእነሱን ፈቃደኝነት ወሳኝ ነገር ነው። በጣም በጣም በነገራችን ላይ ቤተሰብ ግዴታ ነው ማለት ነው። ቤተሰቦች ያው ያተግባቡበት ነገር የሚሆን ነገር ስላልሆነ ስለዚህ የእነሱ መልስ ደግሞ የምንሰማ ይሆናል። እንግዲህ የእኛን ስለጨረስን ማለት ነው። ምን አሉ የሚለው ሁላችንም በስልክ ነው ምን አሉ የሚለው ያው እንግዲህ አብረን የምንሰማ ይሆናል። እሱን ደግሞ ስንሰማ እንግዲህ ይዘን እንመጣለን ማለት እና ያው እንግዲህ ብዙ ጊዜ እንትን አላልኩም ማለት ቶሎ ለመወሰን ተቸግሬ ነበረ። ምክንያቱም እንዳልኳችሁ በጣም ግራ ያጋባ ነበር በእውነት ማለት ነው። እንደዚህ ቀላል አልነበረም ለኔ ማለት ነው። ሰዓብ የሆነ አስቸጋሪ ጊዜ ነበረ ማለት ነው። ለመወሰን የተፈተንኩበት ነበረ ማለት ነው። ምክንያቱም አልይዘው ነገር በጣም ተቸግሬ ነበረ። ምክንያቱም የሚዲያ ነገር ነው ምናምን ነገ የሆነ ነገር ቢፈጠር በሚለው እኛ ሴቶች ደግሞ ነገ ላይ ነው የምናተኩረው። ነገ እንኑር እንሙት ሳናቅም ያው የነገ ህይወታችን ያሳስበናል ማለት ነው። የሰው ልጅ መጀመሪያው ሳይሆን መጨረሻው ነው ይባላል ማለት ነው። ስለዚህ መጨረሻዬን አሳምርልኝ ነው እንግዲህ። ሰው ደግሞ የራሱ እንትን ይላል ያስባል ይወስናል። ሌላው የፈጣሪ ፍቃድ ነው። እሱ እንግዲህ አላህ ያለውን ነገር ደግሞ የፈጸመው ኸይር ያድርገው ትላላችሁ። እና ለማንኛውም ውድ ቤተሰቦች እንግዲህ ምን ላይ ደረሳችሁ? ሀዩ እሺ በይ ተቀበይ በቃ ትግደርደሪ እንደ ተወጀዋለሽ እያላችሁ ልክ ድረስም የነገራችሁ እንደም አላችሁ። እኔ ስለምጠላው ሳይሆን ያው እንደነገርኳችሁ ነው። ፍራቻው ነው እዛችም እዚችም የሚል ነገር ነው። እኔ ያስፈራኛል ማለት ነው። ፍርሃቴ ነው እኔ እንደዚህ ያደረገኝ ማለት እና ያው መልካም ልጅ ነው ብዬ አስባለሁ። እንግዲህ መልካምነቱን ደግሞ ወደፊት የምናየው ይሆናል። ያው ከዚህ ጀምሬ ካደነቅኩትም ችግር ነው ህዝቤ እና ጋይስ ማለት ነው። ያለቅ ያው ደስ ብሎኛል መሰለኝ ደስ ብሎኛል ማለት ነው። እንግዲህ ደግሞ እነሱ ደግሞ ያው የኛ ነገር ነው አይደለም ትልቁ ነገር ያው የቤተሰብ ነው። ከዛ ነው ዋናው ነገር ማለት ነው። የእነሱ ቤተሰብ የመስማማታቸው ነው ማለት ነው። እነሱ ደግሞ የሚሉት ነው ዋናው ነገር ማለት ነው። የኛ ብቻ በቂ አይደለም። የኛ ዝም ብላ ነገር ናት ማለት ነው። እና እነሱን ደግሞ የሚሉትን የምንሰማ ይሆናል። ሌላ በቃ እንግዲህ ደግሞ ሌላ እንዴት ይሆናል የሚለውን ደግሞ እስኪ እናንተ ራሱ እንደዚህ አስባችሁ እንዴት ይሆናል በቃ ሰርግ የት ትበላላችሁ የሚለው ያው ሁላችሁም በትላላችሁ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ረዘም ያለ ቪዲዮ አልሰራም። ምክንያቱም እኔ የምለውም ጠፍቶብኛል፣ ግራ ገብቶኛል ማለት ነው። ደስታው ያው እንደዛ አድርጎኛል ማለት ነው። አሽኮርምሞኛልም ያው ሴት አይደለው አሽኮርመምስ ማለት ነው። እንደውም እኔ ደፋር ነኝ ብዬ ነው እኔ ሲጀመር እፈራለሁ ማለት ነው። ካሜራውን እንዲሳየው ራሱ ወይኔ አዩቲ ብዬ እንደዚህ ነው የምመለሰው ማለት ነው። እና ለማንኛውም ትንሽ ተንጨርጨር ብዬ ያኔ የምሬ ነው እኔ እንደዚህ ማድረገው ያው የራሴ ህይወትም ስለሚያሰጋችን ነው። ምክንያቱም ነገ ያው እንት ነው ያው አዲስ አመት 6 ሰዓት ሆነ ማለት ነው። ማታ ነው እየሰራ ያለሁት እንግዲህ ርችት እንትን እያለ ነው ማለት ነው። በዛ አጋጣሚ ነው ቪዲዮ እየሰራሁ ያለሁት ማለት ነው። በርችት ሰፈሩ ቀልጧን ማለት ነው። ለማንኛውም መብሩክ በእኔም ማለት ነው። ሁላችሁም እንግዲህ ያማረ ትዳር እንደሚሆን ተስፋ አደርጋለሁ። አልጠራጠርም እንደማያጎልብኝ እንግዲህ እንዳመንኩት እንደማገኘው ተስፋ አደርጋለሁ። የሰው ልጅ እንግዲህ የምንጫወተው እኔም በነገራችን ላይ በጣም እጫወታለሁ ቀልዳለሁ፣ ግን በህይወቴ እንደዛ ይሆናል ማለት አይደለም ብዬ አስቤያለሁ፣ ወስኛለሁ። ምክንያቱም አንዳንዴ ከራሳችሁም ጋር የምታረጉት ነገር አለ። እኔ እንደዚህ ነኝ ግን እንደዚህ ሊሆን ይችላል ብላችሁ ሚዛናዊ የምታደርጉት ነገር አለ። እንግዲህ ለማንኛውም እኔ በአቅሜ እኔ በሀዩት አሰብኩኝ፣ ተጨነቅኩኝ፣ ወሰንኩኝ ይሄው ብያለሁ ማለት ነው። እንግዲህ ኔክስት ደግሞ የምናየው ይሆናል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ነባሮች ደግሞ ላይክ ሼር እያደረጋችሁ አዳዲሶች ደግሞ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። የምሬ ነው። እኔ ሊቭ መግባት ማቆም ያለው ግን ሼር ላይክ እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁም ስለምትከታተሉ ከልብ አመሰግናለሁ። ምስጋና ከልብ ነው ማለት ነው። ለማንኛውም ለዛሬ ይዤላችሁ ይሄን ይመስላል ማለት ነው። እንግዲህ ያው
ያው እንግዲህ የቤተሰብ ጉዳይ እንጂ የኛ ጉዳይ እዚህ ጋር አልቋል ማለት ነው። ለማንኛውም ኔክስት እስከምንገናኝ አሰላሙ